According to Ukrainian officials, the first round of talks between the United States, Russia and Ukraine in Abu Dhabi concluded on Friday evening. የሩሲያና ዩክሬን ጦርነትን እስከ ወዲያኛው ይቋጫል የተባለው የአቡዳቢ ውይይት ያለ ውጤት መበተኑን የተለያዩ ፖለቲከኞች ቢናገሩም ከአደራዳሪ ወገኖች አንዱ የነበሩት የትራምፕ መልእክተኛ ስቲቭ ዊትኮፍ ድርድሩ ውጤታማ ነበር፣ ወደፊትም ለማስኬድ መንገድ የጠረገ ሲሉ አሞካሽተውታል። የሶስትዮሽ ውይይቱ አራተኛ ዓመቱን ያስቆጠረውን ብሎም ከሁለተኛው ዓለም ጦርነት ከባዱና አስከፊ የተባለውን የሩሲያና ዩክሬን ጦርነት ለመፍታት ሳይቻል ቀርቷል ወይንስ ለመፍታት አልተፈለገም ሲሉም የሚጠይቁ በርካቶች ናቸው። ከአንቶኒዮ ብሊንከን እስከ ስቲቭ ዊትኮፍ ብሎም ከኬት ኬሎግ ሲቀጥልም እስከ ማርክ ሩቢዮ ከጆን ስቶልተንበርግ እስከ ማርክ ሩቴ ድረስ የተደረጉ መመላለሶችና መግለጫዎች የሩሲያና ዩክሬን ጦርነትን መፍታት አልቻሉም። ከባይደን እስከ ትራምፕ የዘለቀው በ24 ሰዓት ይፈታል የተባለው በባለ 28 ነጥብ የሰላም እቅድ ይገታል የተባለው በፈቃደኞች ጥምረትና በዩክሬን ተቀምሮ በቀረበው የባለ 20 ነጥብ የሰላም እቅድ ይቋጫል የተባለው የሩሲያና ዩክሬን ጦርነት ዛሬም አልበረደም። መቼ እንደሚቆም ለመገመትም አዳጋች ሆኗል። አሁን ላይ በወጣ መረጃ ደግሞ በሰው አልባ አውሮፕላን የዩክሬን ሁለት ሄሊኮፕተሮችን መጥቶ መጣሉን የሩሲያ መከላከያ ሚኒስቴር አስታውቋል። ይህም ጦርነቱ እንደማይቆም አመላካች ነው የሚሉ በርከት እንዲሉ አድርጓል። ቀደም ሲል የሁለቱን ሀገራት ጦርነት ለመፍታት የተለያዩ ጉባኤዎች ተካሂደዋል። ከለንደን እስከ በርሊን፣ ከብራሰልስ እስከ ፓሪስ፣ ከበርሊን እስከ ሮም፣ ከአንካራ እስከ ጅዳ በርካታ ውይይቶችም ተከናውነዋል። ሆኖም አንድም መፍትሄ እስካሁን ድረስ አልመጣም። ጥያቄው ለምን መፍትሄ ላይ አልተደረሰም የሚለው ነው። አንድም ሩሲያም ታሪካዊ ግዛቴ ነው በምትላቸው የምስራቃዊ ዩክሬን ግዛቶችን ካልጠቀለልኩ በሚል አንድም ዘለንስኪ እነዚህን ግዛቶችን መስጠት ታሪክንና ማንነትን መካድ ነው በሚል እሽታን አለመምረጣቸው፣ አንድም የኔቶና አጋሮቹ በዩክሬን ጣልቃ መግባት፣ አንድም በሩሲያ ወገን ሰሜን ኮሪያ ወታደራዊ ተሳትፎ ማድረጓ፣ አንድም ምዕራባውያን የጦር መሳሪያ ነጋዴዎች ጦርነቱን ከፖለቲካ ነጥቀው ወደ ኢኮኖሚያዊ ጥቅም ለማግኘት የሚያደርጉት ጥረት፣ አንድም የግዛት መስፋፋት በሞስኮ ፖለቲካ ውስጥ ቀዳሚውን ስፍራ መያዝ፣ በዚህም የኔቶን ወደ ምስራቅ አቅጣጫ መንቀሳቀስ መግታት፣ አንድም የኃይል የበላይነት ወደ ምዕራቡ ብቻ እንዳያጋድል የባለብዙ ወገን ተሳትፎ መኖር እንዳለበት የምስራቁ ኃይሎች ስለሚፈልጉ በእነዚህና መሰል ጉዳዮች የሩሲያና ዩክሬን ጦርነት ከሁለቱ ወገኖች አልፎ የምስራቁና ምዕራቡ ውጊያ መሆኑ በቶሎ እንዳይቆም አድርጎታል ሲሉ ተንታኞች ይናገራሉ። የአሜሪካም ሩሲያና ዩክሬን ተወካዮች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ባደረጉት የሶስትዮሽ ውይይት ተስፋ ቢጠበቅም እንደታሰበው አለመሆኑ አንዳች ፖለቲካዊ ሴራ ሳይኖረው እንደማይቀርም ይገመታል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከፑቲን ጋር ተደጋጋሚ ውይይት አድርገው ወደ ሰላም እንዲመጡ ነገሮችን ያመቻቻሉ የሚል ሀሳብ ቢኖርም የዊትኮፍና ፑቲን ውይይት ከመፍትሄ ይልቅ መግለጫ ላይም የቀረ ሆኗል። ከብራሰልስ እስከ አቡዳቢ ከተመድ እስከ ብሪክስ ከፍተኛ ስብሰባዎች የተደረጉበት የሩሲያና ዩክሬን ጦርነት ዛሬም ተባብሶ ቀጥሏል። ድርድሩ እየተካሄደ ሩሲያ በካርኪቭ ግዛት ጥቃት መፈጸሟ፣ ዩክሬን ማጸፋ መስጠቷ ሀገራቱ ለድርድር ፈቃደኛ እንዳልሆኑ አድርጓቸዋል ነው የሚባለው። ዊትኮፍ ለሁለት ቀናት የተካሄደው የሶስትዮሽ ውይይት ገንቢ ሀሳቦች የተነሱበት ለቀጣይ ተስፋን የሰነቀ ነው ቢሉም ቀጣይ ስለመስማማት ምን ዋስትና ይኖራል የሚለውም ሌላ ጥያቄ ፈጥሯል። ከፈረንጆቹ 2022 አንስቶ በርካታ ውይይቶች ተደርጓል። ግን አንድም ጦርነቱን ለመፍታት የቻለ አካል አልተገኘም። ለሩሲያና ዩክሬን ጦርነት አለመቆም ትልቁ እንቅፋት የግዛት ጉዳይ እንደሆነ ሶስቱም ተደራዳሪዎች ተናግረዋል ነው የተባለው። ሩሲያም የዩክሬን ኃይሎች ከዶኔስክ፣ ሉሃንስክ፣ ኬርሶንና ዛፖሮዥያ እስካልወጡ ድረስ ምንም መስማማት የለም ስትል አቋሟን አስቀምጣለች። ዩክሬን ደግሞ እምቢታዋን ገልጻለች። ስለዚህ የሩሲያና ዩክሬን ጦርነት በሁለት ተጻራሪ ሀሳቦች ተወጥሯል። በምን መልኩ ሊፈታ እንደሚችል ምንም ፖለቲካዊ ትንተና እስካሁን ድረስም አልተሰጠም። በድርድሩ ወቅት የሰጥቶ መቀበል ህግ ዘላው ሪሲፕሮካል ወይንም ሪቸርስ ላው በሩሲያና ዩክሬን መካከል ያለም አይመስልም የሚሉ ተንታኞችም በርካታ ናቸው። ሩሲያና ዩክሬንን አሸናፊ የሚያደርግ ፖለቲካ እስካልተፈጠረ ድረስ ጦርነቱ በምን ሊቆም እንደሚችል ግልጽ መፍትሄም አልተቀመጠም። በአቡዳቢ ሩሲያን ወክለው የተገኙት የፑቲን አማካሪ ዩሪ ኡሻኮቭ ዲፕሎማሲያዊ መፍትሄዎች ከሌሉ በጠመንጃ መብታችንን እናስከብራለን ሲሉ መናገራቸው በራሱ ወደ ሌላ ዙር ጦርነት የመግባት ፍላጎት ጠቋሚ ነውም ተብለዋል። በሁለት ተቃራኒ ፍላጎቶች የተወጠረው የሩሲያና ዩክሬን ጦርነት ከሁለቱም ወገን በሚወጡ ተንኳሽ መግለጫዎች ታጅቦ በሚሳኤልና ሰው አልባ አውሮፕላኖች መቀጣቀጣቸውን ይዘውታል። ከዚህ ጋር ተያይዞም የሶስትዮሽ ድርድሩን አስመልክቶ ጥሪ ያልደረሰኝም ሲል ቁጣውን የገለጸው ደግሞ የአውሮፓ ህብረት ነው። አሜሪካና ሩሲያ በውይይቱ ሰዓትኛን አልጋበዙንም ሲሉ የህብረቱ ውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ናቸው የተናገሩት። ክሬምሊን ግን የካጃ ካላስን መግለጫ አጣጥሎ ምዕራባውያን አቅም አልባ መሆናቸውን የሚያሳይ ነው ሲል ኮንኖታል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ከሶስትዮሽ ድርድሩ በኋላ ምዕራባውያን ለዚህ ጦርነት መባባስ ተጠያቂ ናቸው ነው ያሉት። የዩክሬን አጋሮች ገንዘብና የጦር
የጦር መሳሪያ ለዩክሬን በማጉረፍ ቢሰለፉም ድል ከዩክሬን እየራቀች ነው የሚባለው። ለዚህም ይመስላል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዓለም የኢኮኖሚክ ፎረም ላይ አጋሮቻችን እስካሁን ለሰጡን አመስግነን፣ ነገር ግን ቃል የተገባልን ነገር ሁሉ አልተፈጸመም፣ ፑቲንን ተባብረን እስካላስቆምናቸው ድረስ መላው አውሮፓን ማጥቃታቸው አይቀርም ነው ያሉት። እርዳታው በቂ አለመሆኑን አክለውም ገልጸዋል ዜሌንስኪ። ይህ የዜሌንስኪ ገለጻ የዩክሬንን መሸነፍ የሩሲያን ማሸነፍ የአጋሮችን ደካማነት ያሳያል ሲሉ ፖለቲከኞች ነገሩን በሌላ አቅጣጫም ተመልክተውታል። ፔስኮቭ ምዕራባውያን የዓለም ስርዓትን እያዛቡ ነው፣ እንዴት ከነዚህ ጋር መግባባት እንደሚቻል አላውቅም፣ ካጃ ካላስ ጋር ለመነጋገር ምንም ፍላጎት የለንም፣ እንደውም ከስራ እስኪለቁ ነው የምንጠብቃቸው ካሉ በኋላ የብራሰልስ ፖለቲከኞች ከፊል ያልተማሩ የማይመጥኑ ነገን መገመት የማይችሉ ሲሉ ሩሲያ ዋን ከተባለ ቻናል ጋር በነበራቸው ቆይታ በግልጽ የምዕራብ ፖለቲከኞችን በነገር ወረፍ አድርገዋቸዋል። የቀድሞ የኢስቶኒያም ጠቅላይ ሚኒስትር የነበሩት ካጃ ካላስ በሩሲያ ላይ ተደጋጋሚ ማዕቀብ እንዲጣል ትልቅ ግፊት ከሚያደርጉት መካከልም ይጠቀሳሉ። ለዚህ ነው በሩሲያ ባለስልጣናት ክፉኛም የሚጠለጠሉት። ባለፈው ዓመት ካላስ የትራምፕን የሰላም እቅድ እንደማይቀበሉትም ገልጸው ነበር። ካላስ የትራምፕን እቅድ ያልተቀበሉት ፑቲን አውሮፓን እንዲያጠምዱ የሚፈቅድ ነው በሚል ነበር። በቅርቡ ደግሞ ትራምፕ ግሪንላንድን ወስዳሉ ማለታቸውን ፈንጅ እንደማፈንዳት ያለ ሀሳብ ሲሉ ነቅፈውታል። ከዚህ በፊት ትራምፕ የአውሮፓ መሪዎች የፖለቲካ ትምህርት የሚያንሳቸው ማለታቸው የሚታወስ ሲሆን ዛሬ ላይ ፔስኮቭ ይህንንም ሀሳብ ደግመውታል። ሃንጋሪና ስሎቫኪያም አውሮፓ ህብረት በሩሲያ ላይ የሚያደርገውን ጣልቃ ገብነት ከሚቃወሙ ሀገራት መካከል የሚጠቀሱ ሲሆን ካጃ ካላስ ከስልጣን መውረድ አለባቸው ብለውም ይከራከራሉ። ሌላው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ለዩክሬን 100% የደህንነት ዋስትና እንደምትሰጥ ሲናገሩ ተደምጠዋል። ሰነዱ በደንብ ተዘጋጅቷል፣ አጋሮቻችን እንዲያረጋግጡልን ብቻ ነው የምንፈልገው ሲሉ ከሊቱዌኒያው ፕሬዝዳንት ጊታናስ ናውሲዳ ጋር በዋና ከተማ ቪልኒየስ መግለጫ ሰጥተዋል። የጸጥታ ዋስትናው ሰነድ ለአሜሪካና 450 አባላት ላሉት የዩክሬን ፓርላማ ቨርክሆቭ ናቫራዳ ይላካል። ከጸደቀ በኋላ ዩክሬን አስተማማኝ ሰላም ታገኛለች። እንዲሁም ባለ 20 ነጥብ የሰላም እቅዱ ላይ በአቡዳቢ ውይይት እንደተደረገበት ነው የተናገሩት ዜሌንስኪ። አክለውም የዶንባስ ነገር ለድርድር የማይቀርብ ነው ብለዋል። ዜሌንስኪ ዶንባስን አለቅም እያሉ ባሉበት ሰዓት ሩሲያም ዶንባስን እፈልጋለሁ እያለች ባለችበት ሰዓት የሩሲያና ዩክሬን ጦርነት በምን ሊቆም ይችላል የሚለው ጉዳይ የማይገመት ሆኗል ሲሉ ተንታኞች ይናገራሉ።